የበረሃው መናኝ ግሩም ነው ገድልህ ምድርን አስባርከሃል በእጅህ ታምር ነው ገዳምን ላየ ረድኤት በረከት የዩቱባችን ተከታታዮች እንደምን ዋላችሁ? አሜን፣ እግዚአብሔር ይመስገን፣ ስሙ የተመሰገነ ይሁን። ዛሬ እንግዲህ ይዘንላችሁ የቀረብነ አንድ ታላቅ አባት የሰሩትን የበረከት ስራ ይዘንላችሁ መጠናል። ይህም ምንድነው? የወላይታ ሀገረ ስብከት አቡነ ይስሐቅ በባለ ሲመታቸው ዕለት ያደረጉት የሰሩት ስራ ለሁላችንም ይጠቅማል ብለን ስላሰብን በዛ ሀሳብ ላይ አንዳንድ ነገር እንድንናገር ፈልገናል። እንግዲህ አቡነ ይስሐቅ ትላንትና ወይም ደግሞ ሐምሌ 9 ባለ ሲመታቸው ነው። በዚያ ሲመት ግን እኛ ያየነው የተከታተልነው ከገዳማቱ ጋር ከባታቸው ሳይወጡ እርሻ እያረሱ የአባትነት ድርሻቸውን እየተወጡ አይተናል ማለት ነው። እንግዲህ በቤተክርስቲያናችን ስርዓት መሰረት ጵጵስና ማለት ቤተክርስቲያኗ ራስ ማለት ነው። የቤተክርስቲያኗ ራስ ወይም ደግሞ ቤተክርስቲያን ልጆቿን አስተምራ፣ ልጆቿን በስነ ምግባር አንጻ፣ ልጆቿን በስርዓቷ አስተምራ ወደ ላይ የምታወጣበት መንገድ አንዱ በምንኩስና በኩል አሳልፋ ወደ ጵጵስና ትወስዳለች ማለት ነው እና ይሄ ጵጵስና የምንለው በተለይ በቤተክርስቲያን ውስጥ ላይ በተጻፉት ታላላቅ መጻሕፍቶች ስናይ እጅግ በጣም የሚከብድ እጅግ በጣም ከእግዚአብሔር ዘንድ መጠራትን የሚጠይቅ ታላቅ ክብር ነው። ታላቅ ክብር ነው። ለምሳሌ በሃይማኖተ አበው ስንመለከት ብዙ የበቁ አባቶቻችን ለጵጵስና ሲፈለጉ አብዛኛውን ጊዜ ይጠፉ ነበር። ግማሾቹ ወደ አስቄጥስ ገዳም የገቡም አሉ። አንዳንዶች ደግሞ ወጠው የትም የሄዱበት አድራሻ ሳይታወቅ ወደ በረሃ የሄዱም አሉ። በስንክሳሩም በሃይማኖተ አበውም ስናነብ እናያለን ይሄን ታሪክ እና ይሄ ክብር ታላቅ ክብር ነው። በትክክል እግዚአብሔር ፈቅዶ ለሰጠው ሰው ታላቅ ክብር ነው። በዛ ላይ ደግሞ አብዛኛው አባቶቻችን ሲመጡ እግዚአብሔር አስገድዶ ያመጣቸውም አለ። እግዚአብሔር አስገድዶ እነሱ ጠፍተው እግዚአብሔር ግን ይፈልጋቸዋል። እግዚአብሔር ሰው ሲደበቅ እግዚአብሔር ሊገልጥ ይፈልጋል። ሰው አይገባኝም ብሎ ራሱን ዝቅ አድርጎ መሸሽ ሲፈልግ እግዚአብሔር ግን ከፍ አድርጎ ወደ ሹመት ያወጣል ማለት ነው እና ከእግዚአብሔር የሚደበቅ ነገር የለም። እግዚአብሔር የሾመውን ሰው ማንም ሊያስቀረው አይችልም እና በጣም ታላቅ ክብር ነው። በዚህ ውስጥ ላይ ደግሞ አባታችን አቡነ ይስሐቅ በትላንትናው ዕለት እርሻ እያረሱ ነው ባለ ሲመታቸውን ያከበሩት። ትክክለኛ አባትነት ማለት ነው። ምክንያቱም ጵጵስና ማለት ምነና ማለት እንደሆነ ጵጵስና ወይም ደግሞ ይሄ የጳጳሳት ስራ ታላቅ ኃላፊነት፣ በተለይ ስራ እየሰሩ ማሳለፍ እንደሚገባ አራያን መሆንን እንደሚገባ አስተምረውናል ማለት ነው። እንግዲህ አብዛኛው እንደምናየው በዓለማዊው የምንሄድ በመንፈሳዊ አብዛኛው ወጣ ያለ ነገር ይታያል። በባለ ሲመት ቀን ሰውን ሰብስቦ ለዚያ ክብር ትልቅ ቦታ ሰጥቶ ብዙ ነገር የሚደረግበት ሁኔታ አለ። በተለይ ደግሞ አሁን ባለው በሚታየው ሁኔታ ምንድነው? አንዳንድ ሰው ለልደቱ ሲል አላስፈላጊ ወጪ እያወጣ አላስፈላጊ ገንዘብ እያባከነ የኑሮ ውድነትን ሰማይ ጣሪያ ላይ ሰቅሎ በኋላ በኑሮ ውድነት ሲሰቃይ እናያለን። ይሄ ማለት ከአባቶች አለመማር ነው። አባቶቻችን በጥበብ ነው የሚኖሩት። እያላቸው የላቸውም። ማድረግ እየቻሉ አያደርጉትም። ምክንያቱም አባቶች ጥበበኞች ናቸው፣ ያውቁታል። የሚኖሩት ዋይዝሊ ነው።
አንዳንድ ሰው ለልጁ ለልደት ብሎ ለአምስቱም ልጅ እያንዳንዱን ነገር ያደርግና ከጊዜ በኋላ የኑሮ ውድነት በላይ ሲል ይታያል። ይሄ ማለት በጥበብ አለመኖር ነው፣ በስራ አለመኖር ነው። ምክንያቱም አቡነ ይስሐቅ መጽሐፍ የሚለውን ነገር ነው እየተረጎሙ ያሉት። ያልሰራ እንዳይበላ ይላል። ያልሰራ እንዳይበላ በሲመት እንኳን በክብር ጊዜ እንኳን ስራ መተው እንደማይገባ አባታችን እያስተማሩ ነው ማለት ነው። እና እኛም የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች በተለይ ደግሞ የኢትዮጵያ ማህበረሰብ አንዳንድ እውቀት፣ አንዳንድ ጥበብ ከአባቶቻችን መቅሰም ያስፈልጋል ማለት ነው። የኛ ዝና ወደ ላይ ሲወጣ እኛ ግን ወደ ስራ አብረን ማደግ እንደሚገባ በዓለማዊ ደረጃም ወይም ደግሞ በስልጣን ደረጃ ያለን ለሲመታችን ብለን የኢትዮጵያ ሕዝብ በድህነት እያለቀ የኢትዮጵያ ወጣት ስራ አጥቶ በየቦታው እየተዝረከረከ እኛ አላስፈላጊ ቅንጦት ውስጥ የምንቀመጥበት አይነት ነገር ይኖራል ብለን አናምንም እና ከአባቶቻችን መማር ያስፈልጋል ማለት ነው። ከፍ ስንል እኛ ራሳችን ለእግዚአብሔር ዝቅ ማድረግ፣ ከፍ ስንል ለስራ እንደታጨን መረዳት መቻል እንደሚያስፈልግ በእውነት ከአባታችን ተምረናል ማለት ነው። አባቶቻችን ራእያቸው በረከታቸው ከኛ ጋር ይሁን። እግዚአብሔር ይስጥልን።